ከዴቭ ራቂ። ማትረቢ ቆሻሻ። ወይ አንቺ ምን ያስጮሻል? ጋጀራ እንደሆነ ተስሯል። ማን ይኖራል? አረ ጠላትሽ ድብን ይበል። ምንድነው ዴቭ? የተፈጠረ ነገር አለ? እናት ደህና አይደል? አንዴ ኩላሊቴን አንዴ ወገቤን ስትያል ነበር። እናት ያልፈቀደችው ነገር ላታጠፋ ባልሳሳት የዴቭ ማሚ እዚህ ናታ። አደይን ይቅርታ ጠይቃት ልጄን አግቢ እንድትላት ነው የምፈልገው። አንቺ ደግሞ ማንሽ? አንቺ ራስሽ ማንሽ? እንደዛ አይሆንም ፍቅር። ለምን አይሆንም? አንቺ ያላወቅሽ ማን ሊያውቅ? ያንቺን ባለዴቭም ሆነ ለእናትየው አይገባትም። እሺ አንቺ ማሚም ራስ ወዳድ እየሆናችሁ ነው ያለው። እነዚህ ፓራላይዝ አድርገው ልከው ደግሞ ወሬ ታወራለን። ስለ ጤናዋ እኮ ዶክተሩን የጠየቅኩት ነበር። እኔ ያለው ምላሱን ነው እንዲያውጥቶ የገረፈ የምትለኝ ነገር ግን ለራስ ገብቷል። ቤሪ ማናት መናገራት? ለምን በጣም የምታሳዝኑሽ። ለምንድነው የምትከታተይኝ? እንድንነጋገር ፈልጋለሁ። በምን? ስለ ዴቭ። በዴቭ ምን? ዴቭን ስታገቢ የምታገኘው ነገር እኔ ልስጥሽና ዴቭን ታዩ። አልገባኝም። የምትፈልጊውን ያክል ገንዘብ ልስጥሽና ከዴቭ ራቂ። ገንዘብ? አዎ ገንዘብ። ከዴቭ ሌላ የምትፈልጊው ነገር ያለ አይመስለኝም። ገንዘብ ነው የምትፈልጊ? ገንዘብ ልስጥሽና ከዴቭ ራቂ። ማትረቢ ቆሻሻ። ገንዘብ ፈልጌ ይመስልሻል ከሱ ጋር የሆንኩት? ታዲያ ሌላ ምን ፈልገሽ ነበር የቀረብሽው? ቆይ ድፍረቱን ከየት ነው ያመጣሽው? አረፈሽ ቁጭ በይ እሺ። ይሄ ንግግርሽ ደግሞ አስተሳሰብሽን ነው የሚያሳየው። እኔ ገንዘብ ፈልግ ብዙ ገንዘብ ማገኝባቸው ቦታዎች ነበሩ። በዚህ አስተሳሰብሽ ደግሞ ዴቭን አገኘዋለሁ ብለሽ መቼም እንዳታስቢ። እስኪ ራስሽን ተመልከቹ። ዴቭ እንዳንቺ አይነት ሴት ምርጫው ልትሆን አትችልም። ወይ የሆነ ነገር አስነክተሽዋል፣ ካልሆነ ደግሞ በሆነ ነገር አስፈራርተሽዋል እንጂ ዴቭ እንዳንቺ አይነት ሴት ሊመርጥ አይችልም። ምርጫውን እሱ ራሱ ነግሮሻል። ሌላ ሰው እንዲያረጋግጥልሽ አትፈልጊ። ለአንቺም ቢሆን ፍቅር የሌለበት ትዳር ምንም አይሰራልሽ። የዛሬን ውድድር አትይ። ዘላለም አለምሽን ከማያፈቅርሽ ሰው ጋር መኖር ምን ያክል እንደሚጎዳሽ ላንቺ አልነግርሽም። ሰሚኛልሽ? ከዚህ በኋላ ደግሞ እኔም መከታተልሽን አቁሚ። መነጋገር ካለብሽ እዛው ከራሱ ጋር ተነጋገሪ። እንዴት ነው የሚያረጋት? ልጅ የሆነ ነገር አድርጌማ ከዴቭ ጋር ማለያየት አለብኝ። በዚህ ምላሷ ዴቭ ከኔ ጋር ሊሆን አይችልም በጭራሽ። ምን ሆነሽ ነው? የሆነ የሚከታተለኝ ሰው አለ። ኮቴ ሰምቼ ዞር ስል ግን ማንም የለም። ማን ነው እሱ? ጋጀራው እንደሆነ ተስሯል። ማን ይኖራል? እኔ እንጃ ቅምጥል አላውቅም። ወዴት እየሄድሽ ነው? ማዘሯ ጋር ማለት እናንተ ጋር እየመጣሁ ነበር። በቃ እሺ ነው ልሽ አንቺ ግን ምን ሆነሻል? ከዩን ጋር ተጣላችሁ እንዴ? ኧረ አልተጣላሁም እባክሽ። እቺ ኩኩሽ አስደብራኝ። እሷ ደግሞ ምን አደረገች? ሳትነግረኝ ትታኝ ሄዳ ነው። ወዴት? ይኸውልሽ ለሊ የኩኩሻ ሲስተር ወደ አረብ ሀገር ልትሄድ ስትል
ልጇን አደራ ሰጥታት ነበር። ኩኩሻ ደግሞ የፈጠነ ሸቦ ይገባች። ግን አባባም ሚጣለ ማምጣት ተከራክሮ ነበር። ግን የሚጣባት አሸነፈና ወሰዳት። እናማ እሷ ያለችበትን ሁኔታ ማለቴ እንደተመቻትና እንዳልተመቻት ላይ ብላን ሄደችው። እና ምን ችግር አለው? ትመለሳለች እኮ። ወይኔ ለሊ እዛ በማታውቀው ሀገር ሰው የሆነ ነገር ቢናገራት አንገቱን ነው የምታንቀው። በኋላ የሆነ ነገር ብትሆንስ? ለነገሩ ልክ ነሽ። ትንሽ የሰው ማንነት ሳታውቅ የምትናገራቸው ነገሮች ያስደብራሉ። ከአንቺ ጋር እንኳን ከባርቺ ጋር ያለው ነገር ስለሚጎረብጣት ነው እባክሽ። ማለት ለምን? አይ ምንም፣ እሱ ያለፈ ነገር ነው። ያለፈ ነገር ማለት ምን ማለት ነው? ይኸውልሽ ባርቺ ለሁለታችንም ልክ እንደ ፍሬንድ ነበር። በቃ እሱ ነገር ሲቀርባት ነው። ሌላ ለምን ይሆናል? አልገባኝም። እንዴት? ለነገሩ ታዩ መስማት አልፈልግም። በቃ እኔ ልሂድ። እና እየሸኘሁሽ አንዴ ቆይ እንጂ አንቺ ለሊ የማይሆን ነገር ተናገርኩ እንዴ? ዳይመንድ እየተከታተልከኝ ነው? እኔማ ምን አከታተለኝ እንጂ እና እኔማ መድኃኒት ልገዛ ስወጣ እግረ መንገዴን ያየሁት። አንቺ ግን ቆይ እንደ ለሊ ዶክተሩ ትሞቻለሽ ብሎ ተስፋ አስቆረጠሽ እንዴ? ኡፍ በሞትኩና በተገላገልኩ። አረ ጠላትሽ ድብን ይበል። ስንት ጠማማ ሰዎች መሞት ያለባቸው ሰዎች እያሉ አንቺ ምን ቦጣሽና ትሞቻለሽ? ቆይ ይሄን ያህል እንደዚህ የሚያስብል ነገር ምን ገጥሞሽ ነው? ምንም ዳይመንድ፣ ምንም አልገጠመኝም። እርግጠኛ ነሽ? አዎ ዳይመንድ፣ እርግጠኛ ነኝ። ከሆነ ፒስ በቃ እኔ ልግባና ላጣራ። ምንድነው የምታጣራው? እንደዚህ ጉጉቱ ካደረብሽ ታዲያ ለምን አብረን ገብተን ዶክተሩን አናወራው? ዶክተር ጋር ጉዳይ አለክ ማለት ነው ዳይመንድ። በእናትህ ካብሬክ ልግባ፣ ከዛ በኋላ አብራኝ የመጣችሁ ትለዋለክ። ምን ጣጣለሁ? ምንም ችግር የለውም። እሺ ግን አደራ ዳይመንድ፣ ራሷ መምጣት ፈልጋ ነው ብለክ እንዳታዋርደኝ። እንዴ ታዲያ አንቺ መጀመሪያውኑ እንደዚህ ብለሽ አትናገሪ? እንደዚህ ብለሽ ብትነግሪኝ እኮ መፍትሄ አይጠፋውም እኮ። ለማንኛውም እኔ ወንድምሽ እያለሁ ምንም እንዳትነግሪ ነኝ። አዴ እንዴት ገባ? በሩ ቁልፍ አልነበር? ባቡሬ ቁልፍ ሰጥቶኝ ነው። እንዴት ታደርጋለህ? ለምን መጣ? አዴ ማውራት አለብን። ምንድነው የምናወራው? ስለኔና አንቺ። ስለኔና ስለአንተ ምን እናወራ? ምን እንድል ነው የምትፈልገው? ይኸውልሽ አዴ፣ አቤት። ምንድነው ዴቭ? የተፈጠረ ነገር አለ? እናትህ ደህና አይደል? እሷ ደህና ናት፣ እኔ ግን ደህና አይደለሁ። እኔ ማግዝ ነገር ያለ አይመስለኝም። ውሳኔው የራስህ ነው። ታውቂያለሽ አዴ፣ ራሴን ያለ አንቺ ያሰብኩት ግን ምንም ደስታ አይሰጥም። እዛ ቤት ስመጣ ለእኔ የተሰጠሽኝ ስጦታዬ ነበርሽ። በሚገርም ፍጥነት በሚገርም ሁኔታ ራሴን ካንቺ ጋር አገኘሁት። አዴ ያለ አንቺ መኖር ምችል አይመስለኝ። ምን አለበት ያኔ ሁሉ ጣጣ እንደሚመጣብኝ በውቅና አርፌ በተቀመጥኩ። የመጣንበትን መንገድ አልጠላሁትም አዴ። ገና ካንቺ ጋር መለያየቱን ሳስበው አይምሮዬ የሚያመጣብኝን ጭንቀት ልቋቋመው አልቻልኩም። አዴ በጣም አፈቅርሻለሁ። በልቤ ላይ ያለሽን ቦታ ደግሞ እንደምታውቂ አውቃለሁ። አውቃለሁ፣ ግን እኔን መውደድህና ማፍቀር የኔን ክብር ሊጠብቅልኝ ካልቻለ ምን ዋጋለሁ? ካንተ ጋር መንገድ የጀመርኩት እኮ ስለምተማመንብህ ነበር። ቤተሰቦቻችን በመሀላችን እንዲገቡ አልፈቅድም። ግን አዴ ይበልጥ እኔን የሚያኖረኝ እና የሚያስደስተኝ በአንቺ ህይወት ውስጥ መኖር ነው። ከእናትህ በላይ ልሆን አልችልም። ማንም ሰው ከእናትህ በላይ አይወድህም። ይሄ ሁሉ ነገር የምታደርገው ደግሞ ለአንተ ካላት ፍቅር የተነሳ ነው። ማንም እናት እኮ ለልጇ የተሻለ የምትለውን ነገር ነው የምትመርጠው። ይሄን ልብሽን እኮ ነው የምወደው አዴ። የኔ ቆንጆ፣ ያለ አንቺ መኖር አልችልም። ሚስቴ አንቺ ነሽ። አንቺን ነው የማገባው። ያለ አንቺ መኖር የማይታሰብ ነው። ቢሆን እኔም እንዳንተ ደስተኛ ሆን ነበር። ለመጀመሪያ ጊዜ ደስተኛ ሆኜ የተቀበልኩት እኮ ያንተን ፍቅር ነበር። በቃ ምንዴ አዴ፣ ተያይዘን እንጥፋ። ወዴት? አላውቅም አዴ፣ ብቻ በቃ ተያይዘን እንጥፋ። እናቴም አባቴም ፍቅራችንን የሚቃወሙ ሰዎች ወደ ሌሉበት እንሂድ። ተው ዴቭ፣ የልጅ ሀሳብ አታስብ። እኔ በዙሪያ ያሉ የምወዳቸውን ሰዎች ትቼ ወዴትም አልሄድም። የኔና ያንተ ፍቅር ብቻ እኮ ያኖረናል ማለት አይደለም። በዙሪያችን የሚጠሉን ሰዎች እንዳሉ ሁሉ የሚወዱን ሰዎችም አሉ። ሌላ ምንም አልመጣልኝም አዴ። እናቴ ሆስፒታል ላይ ያለች፣ እሷ የምትለውን ነገር ካልፈጸምኩና ካላደረኩ ትበሳጭብኛለች። እኔም እሱን ብዬ እንጂ እናተን በብዙ መልኩ ተቀይሜያቸዋለሁ። እንዴት ሰው በዚህ ልክ ይንቋሸሻል?
ግን ምንም ቢሆን እናት ናት፣ አትጣላም። አሁንም ቢሆን ያንተን ውሳኔ ነው የምጠብቀው። አሳውቀኝ። አደይ መወሰን ከብዶኛል። ሁለት በመወዳቸው ሰዎች መሀል ላይ ያለሁት። ቆይ ምን ላድርግ? ያጠፋሁት ነገር ካለ እናትን ይቅርታ ጠይቃቸዋለሁ። ግን የእናንተ የቤት ሰራተኛ ሁኜ ሰርቼ እህቴን ማስተማሪና እናቴን መጦሬ ይሄን ያክል የሚያስከፋ ነገር አለው እንዴ? አደይ ማሚ ብዙ አመት ስትኖር ያየችውና የሳለቻቸው ሴቶች አሉ። አንቺ ግን ከነሱ የተለየሽ ነሽ። ለዛ ነው ቶሎ የተሸነፍኩልሽ። ማሚ ግን ይህን አታስብ። እኔ ሰው ነኝ እንጂ እንደዛች ቤሪ እንደምትባል ሮቦት አይደለሁም። ቁጭ ብዬ ቤተሰቦቼን ሀብት የምጠብቅ ሴት አይደለሁም። እሺ አዋሹ ይዣለሁ። አይ ደግ እንዴት ነው የሊቭ እናትሽ አላቸው? ደህና ናት አሁን። እንዴት ነው እዛ ሆስፒታል አሳደሯት እንዴ? አይ የለም ወደ ሆቴሏ ተመልሳለች። እንደዛ ይሻላታል። እንደው እትዬ እኔማ እንዳወዳደቃቸው እኮ እኔ በእውነት እንደው ቆመውም የሚሄዱ አልመሰለኝም። የማይናገረውን አልፈ ብላ አቤት አይሶ ነገር እንደው አደይን የመሰለች ወርቅ የምታስነቅ ሴት እንደው ምን ብለው ነው እቺ ቢራቢሮ በርበሬ ያመጡብን? አቤት አሹ ወይ ሮማኔ ከማን ጋር ነው የምታወራው? ከትዬ ጋር ነው። እትዬ መጡ እንዴ? አዎ በይ ሂጂ፣ እንደውም ሲያጦሽ እንዳያናድዱ ሂጂ። አሹ ያቺ ሴትዮ መታለች? አልመጣችም። ተመስገን። አቤት እሷም ተነ ፍቅር አይታ መቼስ ምንቅር ማለቱን ይዛበታለች። አይሁን የማይናገረው ምን አብሏል? እንደው አንቺንም አማራሻለች። ጉድ እኮ ነው ዘንድሮ እና እንዴ እሺ አልኩህ እኮ እኔ አልፈዘዝኩም። እኔ ራስ ወዳድ ሆኜ በማላቸው መግባት አልፈልግም። እንደዚህ አይነት ምክር እንዳትመክረኝ። እኔ እሷን ደስታ ሳትቼ እኔ ደስተኛ መሆን ከሆነ ሙሉ ለሙሉ ሁሉም ነገር ይቅር። የእሷን ደስታ ሳትቼ እኔ ደስተኛ መሆን ከሆነ ሁሉም ነገር ይቅር። እስካሁን ኖር ያለው ከዚህ በኋላም ደግሞ አያቅተኝም። ትሰማኛለህ? ድጋሚ እየደወልክ ለእሷ እንዳትጠይቀኝ። ኧረ አያስፈልገኝም። አንተ ልጅ ይቅርብኝ። በቃ እሺ። ለማንኛውም ጸጋው ደውላለሁ። ማናት እባክህ? እናንተች ሴት ናት እንዴ? ሻኪራ ደግሞ እየሰማሽ? ጓደኛዬ ነው። ምን ነው ሩታ ተመልሰሽ መጣሽ? ማለቴ ዳይመንድ ነው ማለቴ እሱ ነው። እንሂድ። እሱን ይዞኝ የመጣው። አዎ ዶክተር ይገርማል። እኔ እዚህ ብቻዬን መምጣት ደበረኝና ሻኪራዬ ነይ እስቲ አንቺ ቤተኛ ነሽ ብዬ ከመንገድ ላይ ጎትቼ ይዤ መጣሁ። እሺ ዳይመንድ ምን ልርዳ? ወይ ዶክተርዬ እኔን በምን ትረዳኛለህ? ስንት የሚረዱ ወገኖች ሞልተው። እንዴ ቆይ ቀልድ ነው እንደያዛችሁት? አረ እየቀለደች አይመስለኝም ዶክተር። ሻኪራ ቀልድ ነው እንዴ? ምኑ? ይሄ ከአንቺ ስራ ነው ሩታ። አረ እኔ ይኸውልህ ዶክተርዬ፣ እሷማ አልሄድም ስትል እኔ ነኝ ከመንገድ ላይ ጎትቼ ይዣት የመጣሁት። ዶክተርዬ ሻኪራ በጣም ታማለች። ዳይመንድ እና አሁን አንዴ ኩላሊቴን አንዴ ወገቤን ስትያን ነበር እኔ። ታዲያስ ዶክተርዬ አሁን እችን የመሰለች ጨረቃ የመሰለች ልጅ አንተ ዶክተሩ እያለ መታመም አለባት የለባት? እኔም እኮ ያልኩት እሱን እኮ። እንዴ ዳይመንድ እየቀለዳችሁ ነው እንዴ? አረ ዶክተርዬ በዚህ እንዴት ይቀለዳል እንዴ? ይሄው አያስበላት፣ አያስጠጣት፣ አያራምዳት። እንዴ ተናገር እንጂ ሻኪራ። ለነገሩ ምላስሽም ተሳስሯል። ደግሞ ትን ብሎሽ ሌላ ጣጣ እንዳታመጪ። ተይው እናቴ፣ እኔ እናገርልሻለሁ። ተይው ዶክተር። ዳይመንድ ወይ ዶክተር፣ ታማሚዎች እየጠበቁኝ ነው። ይቅርታ አሁን ልቀልድ ምን ጊዜ የለኝም። እየነገርኩ ነበር እኮ ዳይመንድ። እሱ ለሌሎች ህመም እንጂ ለእኔ ሲሆን መች ይደነግጣል? እና ወዴት አንቺ ሻኪራ? አንቺ ዳይመንድ አንተም የቀረ ቀልድ ከሌለ ተከተላት። እንዲሁ ምን አይነት ሙድ የማይገባቸው ሙደ ገዳዳ የሆኑ ፍጥረቶች ናቸው። በእናትህ አሁን ዶክተር እችን የመሰለች ጨረቃ የመሰለች ልጅ ላይ እንደው መጨከን አለብህ ዶክተር? የለብህም እንዴ?
አረ ዶክተር ተው የሴትም ጡር አለው። ምን አለበት አሁን ሞልተው ከተትረፈረፉት ውስጥ ለኔና ለኪንጎ ለነገሩ ኪንጎ አለው ለዛ ዘበኛ ላሹቲ እንደው ትንሽዬ ጣልጣል ዘገና አድርገህ እንደው ትንሽ ጣልጣል ብታረግልን ምን አለበት? እንደው የሰው ነገር ንፉግ እኮ ነው ሰው። እኛ እንደጠሮብናል ሰው ይሁን እስቲ ልጎዳሽ አልፈልግም። ከጎዳኝማ እኮ ቆየኝ። የተማመነብህ ልቤን የሰበርከው። እባክሽ አደይ ይቅርታ አድርጊልኝ። ችግር የለውም። አብረን ብንሆን እንኳን እናቴ ያልፈቀደችው ነገር ላታጥሩ አይደለም። እሷንም አንቺን መምረጥ አልችልም። ይገባኛል፣ እናቴ ትክክል አይደለችም። ግን አደይ ይገባኛል። ማስተባበያ ንግግር መናገር ይጠበቅብህ። በቃ ሂድ። በዚህ ሁሉ ውጥረት ውስጥ እንኳን ለአንቺ ያለኝ ነገር አልቀነሰም። አደይ በጣም አፍቅርሻለሁ። ሆዴን የሚያባባ ንግግር አትናገሪ። ከዚህ በላይ ጉዳትን የሚቋቋምበት አቅም የለኝ። ምንም ሳትለኝ ሂድ በቃ። እሄዳለሁ፣ ግን ደግሞ አብቅቷል ማለት አይደለም። ተመልሼ እመጣለሁ። እኔ እናንተ እንደዚህ ምን ነው አይመስለኝም ነበር። ወይ ደልዬ? አዎ ቤት ነኝ። አይ ምንም ደህና ነኝ። በማያገባኝ ነገር እየለፈለፉ ዶክተርን አስደብሬው እንዴ? እኔ እኮ ምን ይሻለኛል? እሺ እኔ ምላሴ ምላል ሰላም የለችም። እኔ እንዴ አንቺ አንተ ብቻ እንዳትሆን ዳይመንድ ቀራለሽ? ምን ነው ደነገጥሽ እንዴ? እኔ እንኳን ድጋሜንን ፊት ሳይሆን እንደዚህ እንዳንቺ አልደነገጥኩም። ምን ነው አስደነገጠሽ? እባክህ ለመከራከር አልመጣሁም። ባልሳሳት የዴቭ ማሚ እዚህ ናታ። ኦኬ ሰው ልትጠይቂ ነው የመጣሽው? በጣም ባልሳሳት በሽተኛ ልትጠይቂ ነው የመጣሽው? አንቺ በሽተኛ ከመጠየቅሽ በፊት ፈርስት አንቺ ጤነኛ መሆንሽን ምርመራ ማድረግ አለብን። የተለያዩ ምርመራዎች እናደርግልሻለን። ለመቀለድ እየሞከርክ ከሆነ የምንስቅበት ጊዜ የለኝም። እሺ የኔ ቆንጆ፣ አንቺን የመሰለ ልጅ ቲማቲም በስኳር የመሰለ ልጅ እንዴት ነው ማይስቀው እንዴ? መሳቅም አለብሽ። ይኸውልሽ የኔና ምንድን ነው ችግርሽን ብለሽ ዝርግፍ አድርገሽ ምንም ሳታስቀሪ ሙሉ ለሙሉ ትነግሪኛለሽ። ታዲያ ግን እንዳይወስደኝ። ምኑ ህመምሽን የውስጥሽን ስሜት ዘርግፈሽ ነግረሽኝ በኋላ እኔንም አጥሞ ገደል እንዳይከተኝ ነው። ግድ የለም ንገሪ፣ ግድ የለም። ይኸውልሽ በንግግር የማይፈታ በንግግር የማይድን ምንም ህመም የለም። ግድ የለም። በእኔ ባለሙያ ችግር የለም። ምን አይነት ዶክተር ነህ? ለምን የምጠይቀህን አትመልስልኝም? የዴቭ ማሚ እዚህ ናት ወይ? እነሱን ፈልጌ ነው እዚህ የመጣሁት። ቆይ ዴቭ የት ሄደ? ውይ የኔ እናት ተሳስተሻል። እዚህ ዴቭንም እናቱንም አላየንም። ሌላ ሆስፒታል ናቸው ማለት ነው? ያው ይሆናል። እንደምታዩት ደግሞ እዚህ የለም። ስልክ ለምን አታነሳም ዴቭ? አንተ ብታነሳልኝ እዚህ ድረስ አለፋም ነበር። ለማንኛውም ባይ ዶክተር ባይ። ቅንቡርሳ ቋ ምን የሚሏት ሞልቃቃ ነች። በእናታችሁ እቺን ነበር እንደዚህ ምላሷን ስሙ እንደዚህ መርፌ ሞቃት። ምን እያደረክ ነው? እየሞከርኩት። ምኑን? ያው እንግዲህ ዶክተር ምናልባት ከወንበሩ ከሆነ ብዬ
ያው ዶክተርነቱ እንዲጋባብኝ ድንገት እስቲ ለውጥ ካመጣ ብዬ ነበረ የሞከርኩት ነበር። ግን ያው ለእኔ ተፈጠረችው ያለናት ግርማ ሞገሷ ራሱ እቺ ነች። በቃ ያው ይማ ልክክ አይገርምም። ቆይ ዳይመንድ እንደዚህ ምን እየሰራክ ነው? ለማንኛውም እሺ እኔ ልወጣ ነው። በሩ ልቆልፎ ስለሆነ ወጣ። ዶክተር ምን ነው እስካሁን ተናደብኛል እንዴ? የምታደርጉት ነገር ምንም አይገባኝም፣ ትርጉም አልባ ነው። ለማንኛውም አሁን ስራ በዝቶብኛል፣ በጣም ቢዚ ነኝ። ታዲያ እኔ ምን ላግዝ ዶክተር? በመውጣት አግዘኝ ዳይመንድ። አብሽር ዶክተር። ገበያ ሲበረግድልህ፣ ገበያ አሪፍ ሲሆንልህ እንደዚህ እንደምትቀየር አላውቅም ነበር። ለማንኛውም እኔ ሰው ያወጣልኝም ችግር የለውም። አንዴ ዳይመንድ፣ ስለምን ገበያ ነው የምታወራው? ይሄ እኮ ሆስፒታል ነው። እዚህ ደግሞ የሚመጣው መምተኛ ነው እንጂ ገበያተኛ አይደለም። እንዴት እንደተጨነቅኩ አይታየህም? ኧረ ፍታ በቃ ዶክተር። እሺ እኔ እወጣላለሁ እንዴ? በቃ ይመች። ለማንኛውም እሺ ቻው። አይ ዳይመንድ፣ ጭራሽ ገበያ ያደረግ አደይ፣ ድምፅሽ ግን ምንም ልክ አይደለም። የተፈጠረ ነገር አለ እንዴ? እሺ በቃ እመጣለሁ፣ እዛው ጠብቂ። እሺ። ምን ነው ለልጅ ማዘሯ አደይ ምንም ልክ አትመስልም። ምን ነው? ምን እንኳለችሽ? እኔ እንጃ ማዘሯ፣ እሷ መች ትናገራለች ብለሽ ነው? ደህና ነኝ ነው የምትለው፣ ግን ደግሞ ድምጿ ምንም ልክ አይደለም። መሄድ አለብኝ። ምን ሆነ ይሆን? እታለምን ዝም አለች። ደግሞ ደግሜ ልሂድ ይሆን እንዴ? እታለም ምን ማድረግ ይችላሉ ብለሽ ነው ማዘሯ? ይልቅ ማዘሯ፣ እኔና አንቺ ሆነን ሴትዮዋን አንድ ላይ ብናወራት ደስ ይለኛል። ግን ደግሞ የሴትዮዋ አስተሳሰብ ምንም ደስ አይልም። ዴቭንማ ለምንናት ለአደይ መዳር የለብንም። ይልቅ አደይን ይቅርታ ጠይቃት ልጄን አግቢ እንድትላት ነው የምፈልገው። የምንፈልገው ነገር ብቻ መቼ ይሆናል ለልዬ? አንዳንድ ጊዜ ለምንወዳቸው ሰዎች መስዋዕት መክፈል አለብን፣ ዝቅ ማለት ይኖርብናል። እስኪ አደይ ምን እንደሆነች ላጣራና እነግርሻለሁ ማዘሯ። መሄድ ካለብንም አብረን ሄደን እናናግራታለን። ቆይሽ አሁን ዴቭ አደይን ማግባቷ ለእሷ ክብር ይጨምርላታል እንጂ ምንም የሚቀንስላት ነገር አለ? የሰው ነገር ምን ያደርጋል? ችግር ካለፈው በኋላ ተመልሶ የሚመጣ ስለማይመስለን እንመጻደቃለን እንጂ ሁላችንም በፈጣሪ እጅ ላይ ነን ያለን። ለሱ ምስጉን ካልሆንን ደግሞ አወዳደቃችን አያምርም። አሁን ከእንግዲህ በኋላ እሷ ስለ ልጇ ነው እንጂ ማሰብ ያለባት። ከእንግዲህ በኋላ ምን ያደርግላታል? ክብሩም ይነካ፣ ሁሉም ነገር ይቅር። ለአንድ ለልጇ መሆን ያቅታታል? ለልጇ መስዋዕት መክፈል ነው እንጂ ያለባት። ልጇ ደስ ይበለው እንጂ እኛ ከእንግዲህ በኋላ ምን ቀረ? አይ ማዘሯ፣ ሴትዮዋ እንደ ትልቅ ሰው ብታስብና የእናትነት ባህሪ ቢኖራት እኮ አደይን ባላንቆሸሸቻት ነበረ። ምንም ደስ የሚል አስተሳሰብ የላትም። ቆይ እሺ አደይን ማን ሰው ይጠላታል? ምንስ የሚጠላ ነገር አላት? በያትና ደጅ ለልዬ አደይን አረጋጊያት፣ ከጎኗ እንዳትለይ እሺ ልጄ። እሺ ማዘሯ፣ በቃ እኔ ልሂድ። እሺ ጅለልዬ፣ አደራ ከጎኗ ሁኚ እሺ። ቻው በቃ። እሺ ደህና ሁኚ። እሺ ማማ፣ ቻው ደህና። ማሚ ተመለሰች እንዴ? አሁን እነሱ ሄደዋል። አንቺ ታዲያ ለምን ወደ ቤት አልሄድሽም? እኔ ማለቴ ከዳይመንድ ጋር አዲና ወራ ምን ባክሽ። ዴቭ ዴቭ፣ ሩታ መጣሽ? ዴቭ፣ አንቺ ደግሞ ማነሽ? አንቺ ራስሽ ማነሽ? አምቤሪ። ቆይ ስምሽ ምን ይሰራልኛል? ከዴቭ ምን ፈልገሽ ነው? እኔ ልጠይቅሽ እንጂ ከጮኛ ጋር ምን ስትሰሪ ነበር? አንቺ ጮኛው? ቆይ ስንት ናችሁ? ሌላ ማን አለ? ብቻ ከዛች ጋር እኔን እያወዳደርሽኝ አይደለም? ያቺን ልጅ? አዎ፣ ሰራተኛዋ አደይ። ኦኬ። አልሚ ያመጣችሽ ሙሽራ አንቺ ነሽ? ያ በትክክል። ብዙ ደስተኛ አትሁኝ እሺ። ዴቭ አይፈልግሽም። እሱን እርግጠኛ ሆነሽ አታውሪ። ያችን ለቃቃሚ ከወደዳት እኔን የማይወድበት ምንም አይነት ምክንያት የለውም። አደይ ነው ለቃቃሚ? ቆይ አንቺ ግን ስለማታውቂው ሰው በዚህ ልክ መናገርሽ ተገቢ ነው? የሌለ ነገር አላወራውም፣ እውነቱን ነው ያወራሁት። ይኸውልሽ በጣም ተሳስተሻል እሺ። አልተሳሳትኩም፣ ልክ ነኝ። ምኑ ላይ ነው ልክ የሆንሽው? ዴቭ እኮ አደይን ያፈቅራታል። ሲመስለኝ አደይን ያትሻት አታውቂም። ብታያት ኑሮማ ከአንቺ ጋር አታወዳድሪያትም ነበር። አንቺም ያውነሽ ስርስር ውስጥ ከተለ ያያዩት ነው እንደሚመስልሽ። ዴቭ፣ አንተ ዴቭ ወዴት ነው የሚሄደው? አሁን ሳይሰማኝ ቀርቶ ነው እንደዚህ የሚያንከራተኝ? እማዬ፣ ፍቅር ጠፋሁብሽ አይደለ?
አሁን እንዴት ናት? ደህና ናት። ወደ ሆቴሏ ተመልሳለች። ቆይ ለምን ከዚህ ሁሉ አይለያዩ? ፍቅር እውነቴን እኮ ነው። ዴቭም የማይፈልጋትን ቤሪ የተባለች መንቃራ ከሚያገባ ለምን አይለያዩ? እንደዛ አይሆንም ፍቅር። ለምን አይሆንም? ሲጀመር እንደማይሆን እኔም ቀድሜ ተናግሬያለሁ። ታይ ፍቅር፣ ይሄንን እኔና አንቺ የምንወስነው ውሳኔ አይደለም። አልሚ ላይ ሰራተኛ ያደረሰችባት ነገር አሁን ላይ እሷ ላይ ለውጥ አምጥቷል። ለዛ ነው እንደዚህ የምትሆነው። ቆይ ግን ይሄን ያክል ምን ያህል በደል ቢደርስባቸው ነው? በጣም የምትወዳት ሰራተኛ ነበረቻት ከዚህ ከመሄዷ በፊት ማለት ነው። እና ምን ተፈጠረ? ሰራተኛዋ ሌባ ናት። የአልሚን ወርቅ፣ ጌጣጌጦቿን፣ ገንዘቧንም ዘርፋ ጠፋች። አዎ የእሷ ሰራተኛ ተጽዕኖን እስካሁን አስተሳሰቧን ቀይሮ ያስቀራት። እሷ ሌላ እኛ ሌላ። ለምን ሁላችንም በአንድ መነጽር አየችን? ደግሞ የሰው ልጅ ወዶ እንደዛ ያደርግ? አዎ እሱማ በጣም ያሳዝናል። ልጅቷን ሳናግራት ታሪኳ በጣም ያሳዝን ነበር። ለሌባ እያዘንሽ ነው እማዬ? ለዛውም ተራ ሌባ ሰራተኛ ትሁና። 10 ጊዜ ሰራተኛ ሰራተኛ አትበይ። መስራት ያስከብራል እንጂ አያስንቅም። አንቺ ነሽ ሰርተሽ ማታውቂ። ይልቅ በራስሽ ነው ማፈር ያለብሽ። ሮማን ከኔ ጋር አፍላፊ አትካፈች። አርፈሽ ስራሽን ስሪ። ተው እናንተ አትጨቃጨቁ። የምትናገረውን አትሰሚም እንዴ እማዬ? ታውራ ተያት ፍቅር። እሷም እውነት አላት። አንዱ ባጠፋ ሁሉም መወቀስ የለባትም። እሷ ሌላ ሴት ናት፣ አደይም ደግሞ ሌላ። አልሚም ከደረሰባት ነገር አሁን ምንም ብትያት ምሰማ አይደለችም። አልሚ ምን ማድረግ እንዳለባትና ምን መወሰን እንዳለባት ሁልጊዜ ታውቃለች። ጀግና እናት ናት። የአልሚን ሀሳብ እየደገፍሽ ነው? እኔ ምን አገባኝ። ግን አልሚ ሁሌ ትክክለኛ ውሳኔ ነው የምትወስነው። አትሳሳትም ነው ያልኩት። ፍቅር በቃ እኔ ገብቼ ላጥና። መቼም እዚህ ነገር ውስጥ እጅሽ የለበትም አይደለ? ኧረ እኔ ምን አገባኝ። እኔን እዚህ ነገር ውስጥ አትክተችኝ እማዬ። እትዬ እኔ ግን አላምናትም። ፍቅር ሆን ብላ ለዴቭ እናት የሆነ ነገር እያለች አዴን ያስጠላቻት ይመስለኛል። ሰምተሻል? አይ እሱም አልሰማውም። ግን ሮማን በቃሽ፣ በግምት አታውሪ ሳታውቂ። ፍቅር ፍቅር በጣም ጥሩ አዴ፣ ከዚህ በኋላ አብቅቶልሻል ማለት ነው። ከጨዋታው ውጭ ሆነሻል። ቤሪን መታገል ደግሞ ለእኔ በጣም ቀላል ነገር ነው። ያንቺን ያክል አትከብደኝም። ፍቅር እማዬ ፍቅር ወይ እማዬ፣ ምን እየሰራሽ ነው? ምንም ላጠና ፈልገሽ ነው? አደይ እኛ ጋር እንደምትሰራ ላልም የነገርሻት አንቺ ነሽ? ኧረ አይደለሁም። ምን አግብቶኝ? ታዲያ ማን ነው? እኔ ምን አውቃለሁ? ሊዱ ትሆናለች። ሊዱማ ብትሆን ኖሮ ገና ያኔ ዴቭ ማግባቱን ስትሰማ ማንን ሊያገባ እንደሆነ ትሰማ ነበር። ታዲያ ጠብቃ እዚህ ስትመጣ መናገሯ ለምን ይመስልሻል? አላውቅም። እኔ ምንም የማውቀው ነገር የለም እማዬ። ባታውቂ ነው የሚሻልሽ ፍቅር። ይኸውልሽ ስላንቺ አንድ ነገር ከሰማሁኝ በጣም ነው የማዝንብሽ ፍቅር። ምን ማለት ምን ልትሰሚ ትችያለሽ? ምንም የለም እማዬ። ጥሩ ይሄን ነገር እማዬ ካወቀች መቼም ይቅር አትለኝ። ላልሜ ነገርኳት እኔ እንደሆንኩ ማንም ሰው ማወቅ የለበትም። የስልጣን ርክክብ አድርጋችሁ ነው? ዛሬ ጠፍታችሁ ነው? ኪንጎ ሴት አለ? ኧረ እኔ አላየሁት። ወዴት ሄዶ ነው? እኔ ልጠይቅሽ እንጂ ጓደኛዬን ወዴት ታልሹ? ቦሴ ጠርቶኛል መሄድ አለብኝ ምናምን ሲል ነበር። የሱ ውስጥ ደግሞ አላበዛውም እንዴ? ምን ሰራተኛ ሲጎሎ ለተጠባባቂነት ነው እንዴ ኪንጎን የሚጠራው? ሲጀመር እሱ ለምን ሄደ? እኔ ምን አቅለታለሁ እባክህ። እንዴት ነው ማታውቂው? ካጎኑ ንኚ ተብለሽ የተሰጠሽው አንቺ አይደለሽ እንዴ? አንቺ ያላወቅሽ ማን ሊያውቅ ነው እንዴ? እሱ እንደሆነ አንዴ አፍዞ ፈጥሮታል እንዴ? ወይ ካልሆነ ዶክተር ጋር ወስደን የሆነ መርፌ ነገር እንደው አንድ 7 መርፌ እናስወጋው ነው። እሱ ደግሞ ምናት የዶክተር ተጋብቶበት በኋላ ቤቲም ቢያፈቅር ምን አልክ? ቤቲ ከመጠል ምን ነው እንዴ? አፈተትሽብኝ እኮ። ቆይ ስለ ቤቲ የምታውቀው ነገር አለ? ለምንድን ነው በተደጋጋሚ ስሟ የምጠራት? የኔ እናት ይኸውልሽ፣ እኔ ለምሳሌ እኔ ጠቀስኳት እንጂ እኔ ቤቲ እኔ ታውቃታለሁ። ኧረ እኔ አላውቃት። ኪንጎ አታ ምን ሆነ ነው? ምንም አሉ። ምንድን ነው የሆንከው? ጥረፊ ደህና ነኝ። ምንም አልሆንኩም ይላል እንዴ? ምን ሆነ ነው እንደዚህ ተሰባብረ የመጣው? ዳይመንድ አውቄ ነው። ምንም አልሆንኩም አልኩ። አንዴ ቅምጥል ታይ። ማን ነው እንደዚህ ያደረገ? አንዴ እባክሽ ተረጋጊ። በቃ ለልዩ ሁሉም ነገር ፈተና ነው። እባክሽ አታልቅሽ። እስኪ ራስሽን ተመልከቹ።
ከባለፈው እኮ በጣም ተጎድተሻል። እኔ ማንም ይረዳኝ? ቅስሜን እኮ ነው የሰበሩት። የኔ ቆንጆ እባክሽን አታልቅሽ። ከዚህ በኋላ ስታለቅሽ ማየት አልፈልግም። እሺ ለልይ ባባ ካልሆነ ስቃይን በምን ላስወጣው እችላለሁ? እናቴን እንኳን ካወራኋት ስንት ጊዜ እንደሆነ ታውቂያለሽ እንዴ? እባክሽን የኔ ቆንጆ እባክሽን አታልቅሽ። በቃ ከዚህ በኋላ ስታለቅሽ ማየት አልፈልግም። እሺ አደይ ከዚህ በኋላ ማልቀስ የለባትም። ያንቺን ባለዴብም ሆነ ለእናትየው አይገባትም። እሺ እባክሽን ተረጋጊ የኔ ውድ። ህመምሽ ምን ያህል እንደሆነ በደንብ አውቃለሁ። እያንዳንዱ ህመምሽ ይገባኛል። እንደዚህ ቅስምሽን እንደተባበሩት አይቀሩም። እባክሽ ተረጋጊ። ከዚህ በኋላ አንዲት የሚያንባ ዘለላ አይንሽ ላይ ማየት አልፈልግም። እሺ እቺ ተረከመ ሴትዮ ቆይ ማን ሆና ነው? በቃሽ ተረጋጊ ነው ይወድ እኔ ያለሁልሽ። አልረባ የማረባ ሰው ነኝ። ለመጀመሪያ ጊዜ አንተን አምና እጅን ብትይዝ አንተ ግን ምን አደረግ? እጇን ለቀካት። በጣም መጥፎ ሰው ነህ አንተ። ለዋዳ አትገባ። ልቧን ልትጠብቅላት አልቻልክም። ደግሞ እዚህ ለምን መጣሽ? ስነ ስርዓት የለሽም እንዴ? ለምን ታካብዳለህ ዴቢዬ? እየጠራሁ እኮ ነው ጥለኸኝ የመጣው። አልሰማሁሽማ። ኦኬ ደግሞ እዚህ ቆሻሻ ላይ ብቻ ምን ትሰራለህ? አንቺና ማሚ ያመጣችሁብኝን ችግር ቁጭ ብዬ እያሰብኩ ነው። ዴቢዬ ለምን ነገሮችን ቀለል አድርገህ አታይም? እኔ እኮ በጣም ነው የምወድህ። እዚህ ቻሬ ተብዬ ተራ ሴት ጋር እየተጃጃልክ እንጂ እኔ ለአንተ መመጠን ሴት አይነት እንደሆንኩ ጠንቅቀህ ታውቀዋለህ። አንቺ ማሚም ራስ ወዳድ እየሆናችሁ ነው ያላችሁት። ቆይ እስኪ ቆም ብለሽ ስለ እኔ ስሜት አስቢ። እኔ ከአደይ ውጪ ማንንም ሰው አላፈቅርም። እንዴ ቤሪ እባክሽ ልለምንሽ፣ የምትወጂኝ ከሆነ ተይኝ እሺ? ዴብ እኔ መቼም አንተን አልተውክም። እንዴ ዴብ እዛ እኮ ቤተሰቦቻችን የሚጠብቁት እኔ እናንተን ነው። ለምን ሁሉንም ነገር ትተኸው አንመለስም? እንዳታስቢው እሺ? ሰምኛለሽ? ከስንት ጊዜ በኋላ መጣሽ እና የነበረሽ ፍቅር ለማግኘት ነው? በፍጹም አታገኙ። ያ ዴቭ ተቀይሯል። ያ ከክለብ ክለብ እየቀያየረ ሴት የሚቀያየረው ዴቭ የለም። አሁን የምወዳትን የማፈቅራትን ሴት የማገባበት ሰዓት ላይ ነው ያሉት። ለዛም ተዘጋጅቻለሁ። ቆይ ለምንድን ነው ማተይኝ? ተይኝ በቃ ከህይወቴ ውጪ እሺ? ታውቀዋል ግን እየተቆጣኸኝ እኮ ነው። ፕሊስ ቤሪ በቃ እባክሽ ወደ መጣሽበት ተመለሽ እና ደግሞ ከህይወታችን ውጪ እሺ? አሃ እኔ ነኝ በመሃላችሁ የገባሁት። ለነገሩ እኔ ካንተ ጋር ምን አጨቃጨቀኝ? እሱን ቁጭ ብለህ ከማሚ ጋር ታወራዋለህ እሺ? ቤሪ ምን ለማድረግ እየሞከረች ነው? ምን አይነት ጣጣ ውስጥ ነው የገባሁት? ማን ነው ተናገር እንደዚህ ያደረገ? አረ ዳይመንድ ፈዟል እኮ ወይኔ ብዴ። ቆይ ምንድን ነው ያደረጉ? ማን ነው? ይኸውልህ ኪንጉ ተናገር፣ ማን ነው የተዳፈረኝ? ዳይመንድ እንደዚህ እየሆንኩ እያያችሁ ለምን የምታስጨንቁኝ? ደህና ነኝ በቃ። ናግጭ ለደዛ እንደዚህ ፓራላይዝ አድርገው ልከው ደግሞ ወሬ ታወራለህ እንዴ? ይኸውልህ ንገረኝ፣ አንተ እኮ አይደለም የምትሄደው፣ እኔ ሄድባቸዋለሁ። ንገረኝ፣ ማን ነው እንደዚህ ያደረገ? ለምንድን ነው የምትደብቅላቸው? በቃ ዳይመንድ ተውኝ፣ አላውቃችሁም። ምን ማለት ነው አላውቅም ማለት? ስራ ብላ እንደ ሄድከው እና ቢሆንስ? በቃ ድንገት እንደዚህ ሆንኩኝ። ምን እንደሆንክማ ይኸው አየን እኮ። ግን ማን ነው እንደዚህ ሰባብሮ ይላካ? ማን ነው ንገረኝ። አላውቅም በቃ ዳይመንድ። ለምን ነው በህመሜ ላይ ህመም የምትሆንብኝ? ምን ማለት ነው አላውቅም? አንተ አትናገር። እስቲ ማን ነው ማለታችሁን ትታችሁ ደህና ነው ወይ በሉ። ወይኔ ጉዴ። ቆይ ምንድን ነው የሆንከው? እሺ ደህና ነህ? አይደለሁም ቅምጥ፣ ደህና አይደለሁም። ሰውነቴ በሙሉ ቆስሏል። አረ ዳይመንድ ልጅ አንድ ነገር እንዳይሆን አትየውም እንደ ደቋል እኮ ደክሟል። ቅምጥ በዚህ ሁኔታ ከቀጠለ ምንም አይቀጥልም። ገና ይሞትልሻል። እሺ ና ተነሳውን በእናትህ ጦሰኝ ሆነ። እሺ ቀስ እንዴ ና ተነስ። አባቱ ነው እዚህ አትናገርም። የማ እንደዚህ ያደረገ እሺ አቤት ማን ነው? ሩታ
የትም ማሚ፣ ያው የት ሄዳለሁ? መልስሽን ትጠይቅኛለሽ እንዴ? አልሚ ያዝናብሽ ነው ሄደችው። ስትጠብቅሽ ነበረ። ቆየት እየቆየሽ ነው በዚህ ሰዓት የምትመጪው እንዴ? ስለ ጤናዋ እኮ ዶክተሩን የጠየቅኩት ነበር። አሀ ዶክተሩ ቤት ተገናኝታችሁ ኖሯል? ምን ያስገለፍጣል? እኔ እኮ በኋላ እንደለሊ የማይሆን መርፌ እንዳይወጋት ብዬ ነው። አሀ ዶክተሩ የተሳሳተ ልብ ላይ እንዳይወድቅ ማለቴ መርፌ የተሳሳተ እንዳይወጋ እየቆጠርሽለት ነበር ማለት ነው። ገብቶናል እኮ ሩታ፣ ያልገባንም አላለም። አሹ ምኑን ከምን ጋር እያገናኘን ነው የምታወራው? ቆይ አንተ ምን ሆነሃል? ኧረ እትዬ ዝም ብዬ ነው። ኧረ ምንም እትዬ፣ ያው እንደዚሁ ለጨዋታው ድምቀት ነው። አንተ እኔ ጨዋታ ያዝኩ ይመስልሃል? እንደዚህ ቆሜ ይኸውልሽ ሩታ፣ ከዚህ በኋላ እየወጣሽ ጭልጥ የምትይውን ነገር ታቆሚያለሽ። እንግዲህ ተናግሬያለሁ። እሺ እትዬ ታቆሚያለች። እሺ ሆ ደግሞ አንተ ሆንክ እንደሽ የምትልላት? አሹ መቼም አያልቅብህም አንተ። ሆ ቆይ ከዚህ በላይ ምን ልትል ነው ደግሞ? እነ ማሚ ሆስፒታል እንደሆኑ ለምን አልነገርከኝም? ሆስፒታል ስገባ ዴቭና ማሚን አገኘኋቸው። ወይኔ ዛሬ ውርደቴ። ከዚህ ሁሉ አርፈሽ አትቀመጪም እንዴ ከምትዋረጂ? ይኸውልሽ ሩታዬ ተናግሬያለሁ። እንደ ቀድሟችን እዚህ ቤት ውስጥ ቲክቶካችንን እየሰራን እየተጫወትን ሰብሰብ ስንን ነው የሚያምርብን። ይሄ ዶክተር ብለሽ ይኸውልሽ ተክለፍልፈሽ ኋላ የማይሆን በሽታ የተሳሳተ መርፌ ወቅቶሽ እዛው እንዳያስቀርሽ። አዎ ተናግሬያለሁ። አታስብ እሺ፣ ተመልሼ አልሄድም። አቤት እስቲ እናይሽ የለ አሁን ደቂቃ ሳይሞላሽ እንደው ሆስፒታል ማለት የት ይቀራል? እንደው እዛ ሆስፒታል ስትመላለሽ የሆነ መጋኛ መጥቶሽ ብቻ እዛው እንዳትቀሪ ነው ያልገ ቁራኛው ነሽ። እሱን ነው መፈራልሽ። አዎ አደይ ተኛሽ እንዴ? አይደለም እንቅልፍ ቢወስደኝ ማጣፍ ነበር። ዶክተር ነው አንሹ። ሄሎ ደህና ነኝ ዶክተር። ምን ነው ፈለክኝ? ችግር አለ እንዴ? አይ ዶክተር አሁን እንኳን የምችል አይመስለኝም። ጥሩ ሁኔታ ላይ አይደለም። እሺ ይቅርታ ዶክተር። እሺ በቃ በጣም አመሰግናለሁ። ምን አለሽ? እገዛሽን እፈልጋለሁ ነው የሚለኝ። እንደምታይኝ ደግሞ የሌላ ሰው እገዛ ያስፈልገኛል። ራሴ እኮ ሊፈነዳ ነው። አያደይ ተይ እያልኩሽ በገዛ እጅሽ ነው እንደዚህ ሆንሽ። በዛውም የራስ ምታት መድኃኒት ይሰጥሻል። ልብስሽን ቀይሬና ውጪ በቃ። ወዴት? አሁን ዶክተሩ እርዳታሽ ያስፈልገኛል አለኝ አላልሽኝ? አልችልም አልኩት እኮ ለሊ። እንዴ ለምን? የኔ ጓደኛ በደንብ ትችያለሽ። ሂጂና ሌሎችን ችግር ለመስማት ሞክሪ። እነሱን ለመርዳት ስትሞክሪ ፈጣሪ ደግሞ መጽናናቱን ይሰጥሻል። የኔ ጓደኛ እንዳትጠራጠሪ። ስትመጪ ፈገግ ብለሽ ነው የምትመጪ። በያሁን ተነሽና ልብስ ቀይረሽ ውጪ። ማን ይድሎ ብለሽ ነው እንደዚህ የምትሆኚ? አይ ለሊ እሺ በቃ ንገረኝ አልኩት አይደል? ለምንድን ነው የማይናገሩት? ዳይመንድ በቃ አታስጨንቀው፣ አትጩበት አልኩ አይደል እንዴ? በቃ ሲድን ይደርሳል። ምን ይሄን ያህል ምን ምላሱን ነው እንዲያውጥቶ የገረፉት? የማይናገር አንተ ቆይ ለምን አባ ነው ማን እንደመታማ አትናገሩ? ዶክተር መጣ። ዳይመንድ ምንድን ነው የምትንጫጩት? ኧረ ይኸው በእናትህ ምን የተላጠ ሙዛት መስሎ ቀጥቅጦት አትይውም? በእናትህ እንዴ ኪንጎ ምን ሆነ ነው? እሺ በቃ እናንተዎች ጠብቁ። ዶክተር ወዴት ነው የምንወጣው? ኪንጎን ትተን ዳይመንድ አንተ አትናገርም? ዳይመንድ በቃ ና እንውጣ። እንዴት ነህ ኪንጎ? ዶክተር ከህመሜ በላይ ያስጨነቀኝ የእነሱ ምን ሆንክ ማን ነው የሚለው ነው። ቆይ ምን ሆነ ነው? ተደብድቤ ነው። ማን የደበደበው? አይ ዶክተር ማንነቱ መናገር አልችልም። ለምን? አልችልም ዶክተር ተረዳኝ። ሰውነት ይቆስላል። እጅ እግሬ ሙሉ ለሙሉ የሚጠዘጥዘኝ። አይዞህ ኪንጎ ማስታገሻ ሰጣል። ተው ዶክተር ተው። አትፍራ ኪንጎ። ምን ነው አጥንተን የተሰማ ነው እንዴ? አጥንቴ ምን ማለት ነው? ለኔ ተው ዶክተር። ለእነ ዳይመንድ አሞታል ብለህ እንዳታስጨንቃቸው። እንዴ ቆይ ለምንድን ነው መናገር ያልፈለከው? እኔ የምረዳ ነገር አለ? አይ ዶክተር አንተ ልረዳኝ አትችልም። ግን ልረዳኝ ከፈለግ ለነቀምትል ምንም እንዳልኩ ደህና እንደሆንኩ ንገራቸው እባክህ። ይህን በማድረግ ብቻ ተባባሪ። እሺ በቃ እረፍት ለማድረግ ሞክር። ሲስተር መታታ ያለች እሷ በዛው ማስታገሻውን ትሰጥሃለች። እሺ አመሰግናለሁ።
ቆይ ለምንድን ነው የምትደውልልኝ? አልፈልግም። በቃ ከኔ ጋር እንድታወራ የሚያደርግ ምንም ነገር የለም ዳኒ። እኔ እናንተ የምናወራው ነገር እኮ የለም ዳኒ። ምን ተገኝቶ ነው ደስ ያለ? ቤቱን ሸጥከው ማለት አቤና ሄሉን አጭበረበርካቸው? አታደርገው። ቤዛ ወጣች እንዴ? ለምን አያገባኝም? ንገረኝ እንጂ። ቆይ በኋላ አልደውል። አንቺ ቆይ በእርሳት ታንኳኪ ለምን እንደምትገቢው? ቆይ ማን ያወራሽ ነው? ማንንስ ባወራ አንቺ ምን አገባሽ? ይሄ እኮ የኔ መኝታ ቤት ነው፣ ያንቺ አይደለም ነው ወይስ አንቺም እንደ ለሊ አበድኩ ብለሽ መጃጃል ፈለግሽ? ፍቅር ቆይ አንቺ ከመጨቃጨቅ ውጭ የምታውቂው ነገር የለም? አልገባኝም። ምን ፈልገሽ ነው? ምንም አልፈለኩም። ዝም ብዬ ግሬ እንደመራኝ ገባ። አሁን ማበድ እየጀመርሽ ነው ማለት ነው? አዎ ሳላብድ አልቀረውም። እሺ ወይ አንቺ ምን ያስጮሻል? ምን እየሆንሽ ነው? እማዬ እኮ እኔ ነኝ የምመስላት። አየሽ አይደል? እዚህ መምጣት እየጠቀሙ ይሄ ነው። በይ አትጨማለቂ። ተነሽ ነው ውጭ። አልወጣም። ሴትዮ ኡፍ ፍቅር ሁሉ ጊዜ እኮ አንድ አይነት ነሽ። እስኪ አንድ ቀን እንኳን ቀይር በይ። ወዴት አባሽ ልቀይርልሽ? አሁን ሌላ ወሬ ሳታበጂ ቀጥ ብለሽ ውጭ። እኔ ከብድ ጋር ማወራው ነገር የለኝ። አልወጣም። ከፈለግሽ ቁጭ በይ፣ ከፈለግሽ ውጭ። እሺ ወይኔ ጉዴ! ሩታ አበድኩ እንዳትይ። ድሮም ሰሞኑ ስትንቀለቀይ ይሄ እንደሚመጣ ገምቼ ነበር። ለእናትሽም ለአባትሽም ሳትሆኝ አብደሽ ቁጭ አልሽ። ክፉ ነሽ። እሺ እናንተ ምንድን ነው የሚያስጮሽ? የምን ጩኸት ነው የሰማሁት? ኧረ እኔ አይደለሁም እማዬ። እና ማን ነው የሚጮኸው? የማንን ነው የሰማሁት? ውይ ፍቅር ቆይ ክፍልሽ ትንሽ ሰዓት በቀመጥ ምን ችግር አለው? ክፍልሽ መግባት ይሄን ያክል ያስጮሃል? ይሄ ሁሉ ጩኸት ለምን ክፍል የገባች ነው? ፍቅር አይገርምሽም? ማሚ ለማንኛውም ተመልሼ አልመጣም። እሺ እወጣልሻለሁ። ፍቅር ወይ እማዬ፣ ሩታን የምታሪቁን ነገር አቁሚ። እህትሽ እኮ ናት። ለምን ብቻሽን ከምትሆኚ እሷን አታቀርቢያትም? እኔ አልፈልጋትም። አታስፈልገኝም። ማንም ስለማያስፈልገን አይደለም የምንወደው። ሩታ ደግሞ እህትሽ ናት። ይኸውልሽ ምርጫሽ ሳትሆን እሷን መውደድ ግዴታሽ ነው። እሺ እማዬ። በእኔ ሂጂና ይቅርታ ጠይቂያት። ይህም መጨማለቅ ነው። ቤሪ እባክሽ ተረጋጊ። ለማሚ እንደዚህ አይነቱን ነገር ከነገርሻት እናቴ ትሞትብኛለች። አይመለከተኝም ዴብ። አንተ የምትለውን ነገር በሙሉ መቋቋም አልችልም። ስለዚህ እናትህ ማወቅ አለባት። እሺ ቤሪ፣ እሺ በቃ ተረጋጊና እንነጋገር። ምንድን ነው የምንነጋገረው? ቆይ ምን ሆነሃል ዴብ? የምትለኝ ነገር ግን ለራስ ገብቷል? ቤሪ እባክሽ ትንሽ እንኳን ለመረዳት ሞክሪ። አሁንም ስለመረዳት እያወራ ነው ዴብ? ቤሪ ምን አይነት ውጥረት ላይ እንዳለው የገባሽ አልመሰለኝ። እሷን ተዋት ዴብ። ለምን ራስህን ትረሳለህ? አንተ እኮ ዴብ ነህ። ያ አንቺ የምትይው ዴቭ ባዴ ፍቅር ሌላ ሰው ሆኗል። አሁንም በቁምህ እየቃዠ ነው። ጥሩ፣ በጣም ጥሩ። ይህንን ነገር ከማሚ ጋር ታወራላችሁ። እኔ ካንተ ጋር ምን አጨቃጨቀኝ? ቆይ ያስፈራራሽኝ ነው? ኖ ነው እንጂ የማይሆን ነገር ስትለኝና ስትጠይቀኝ ምን ማድረግ አለብኝ? ሲጀመር ካንተ ጋር ሳይሆን ከማሚ ጋር አወራለሁ። ቆይ የሰው ጭንቀት አይገባሽም እንዴ? ነው ወይስ ቆይ ጆሮሽ አይሰማም? ለአንቺ ዝም ብዬ ነው የምለፈልፈው? ይኸውልሽ ብዬ ማሚን እንደሆነ አይተሻታል አይደል? ይኸውልህ ዴብ፣ ከዚህ በኋላ ማሚ እንዳትታመም የምትፈልግ ከሆነ የምትለውን ነገር በሙሉ አድርግ። ማለት ጣጣ ውስጥ ነው የገባሁት። እሺ ቤሪ በቃ አስብበታል። የነገርከኝን ከንቱ አስተሳሰብ ተወውና ከራስ ጋር ወደ እኔ ተመለስ። እሺ ቤሪ እመለሳለሁ። አደይ በጣም አወቅሻት። ለልጄ ኔት እንዴ ምትነው? አንቺ ባትኖሪ ማን ያነሳኝ ነበር? ሰው እንደሌለኝ አይቶ ፈጣሪ አንቺ ሰጠኝ። እስኪ ቅድም ምን እያደረግኩ ነበር? ይሄን ያልቃሻ። ከዚህ በኋላ እንደዚህ መሆን አይፈቀድም። እሺ አንቺ ያለሽ በየት በኩል ለመከፋትም እኮ ጊዜ አልሰጠሽኝ። በይ ከዚህ በላይ የምታሞጋግሽኝ እንኳን አትችኝም። በይ በቃ ሳይረፍድብሽ እንጂ። እሺ ቻው በቃ። እሺ ቻው።
ዛሬ ደግሞ ጭራሽ አይደወልልንም አቶ ቤኪ። እሺ አደይ ምን ረሳሽ? ስራ ነኝ አላልከኝም ነበር እንዴ? ያላንቺ መቼም ያለብሽ እኔም ብለህ ስለመጣ አመሰግናለሁ። በጣም ሊናፈኩሽ ማለት ነው። በቃ እንዲህ ስጠፋ ፍቅር ጨምረሽ የምጠብቂኝ ከሆነማ ሁሌ ነው የምጠፋው። ኧረ እንደዛ አልክ እንዴ? ማክሮፍማ ይቻላል። አለመደወል አናዶኝ ሳልጨርስ መጣ። ልባችን እኩል እያሰበ ነው ማለት ነው፣ ወይ ደግሞ እኩል እንዋደዳለን ማለት ነው። ግን ደግሞ ያንተ ፍቅር ቢበልጥ ነው የሚሻለው። እኔ ግን እንደሚታየን እኮ የኔ ፍቅር እየበለጠ ነው። እንዴት ነው ነገሩ? እሺ እኔ ተፈላሳፊ እንኳን መጣልኝ። አደይም እኮ አሁን ወጣች፣ ዶክተር ጋር የሆነ ጉዳይ አላት። ዴቪስ ግን በእናትሽ መጥቶ ነበር፣ አውርተዋል። እና ተስማሙ? አይ አልተስማሙም ቤኪ። ይሄ ነገር የሚሆን አይመስለኝም። ግን ደግሞ አደይን በድጋሚ ለመጉዳት ካሰቡ እናቱንም እትዬንም አይደለም እሄድላቸዋለሁ። ምን ልትሆኚ? አደይ ማን እንደሆነች ሲገባቸው ድረስ በደንብ አናገራቸዋለሁ። አሁንስ በጣም አመሱት። እስኪ አደይ አንዴ ተከፍታላት ዴቭንም ቢሆን ከመናገር ወደ ኋላ አይደለም። እሺ እኔ ጀግና ደሞ ብለሽ ከነዚህ ሁሉ ሰው ጋር ልትጠይ ነው እንዴ? አርፈሽ ተቀመጭ ይሻልሻል። በማያገባን አንገባም ተባብለናል ነው። አይ ቤኪ አይሆንም። የአደይ ጉዳይ እኔም ጉዳይ ነው ይመለከተኛል። አሁን የሚያምኑት ነው እንዴ? አንተ በእናትህ ይሁን ደህና ነኝ አንተ ይልቅ የመታህን ሰው ተናገር። አስፈራርቱ ነው አይደል? ማን ያስፈራራ ነገር? የም ማስፈራራት? አትቅደሰስ። ይኸውልህ ኪንጎ ካልነገርከኝ የመጨረሻችን ነው። እሺ የመጨረሻ ነው የምንጣለው። አልናገርም። ቆይ አንተ የኔ እንደዚህ ከመሆን በላይ የሚያሳስብ ማን እንደደበደበኝ ማወቅ ነው? በጣም ነው የምታሳዝኑሽ። እስኪ በቃ ተረጋጉ። መናገሩ እንደሆነ አይቀርማ እንዴ ዳይመንድ? ኪንጎ ዳይመንድ እንዴት ሆናችሁ? ጨረሳችሁ እንዴ? አዎ ዶክተር፣ ነርሷ መሄድ ትችላለህ ብላኛለች። ጥሩ እንግዲህ ይቅርታ መጥቼ ሳላይ ሌላ ታማሚ ስለነበረብኝ ነው። አረ ችግር የለውም ዶክተር። እንዴ ዳይመንድ እመነኝ ዶክተር፣ እዚሁ አንተ ሆስፒታል ውስጥ በቅርቡ በጨጓራ በሽታ ምክንያት አልጋ የሚይዘው እኔ ነኝ። እዚሁ ክላስ ውስጥ ትንሽዬ አልጋ ትሰጠኛለህ። እንዴት ዶክተር እያልኩ እያጫወትኩ እዚሁ በሽታዬን አስታምማለሁ። በቃ እንዴ ዳይመንድ ምንድን ነው የኔ ያለ? በዚህ ደነዝ ምክንያት ነው ዶክተርዬ፣ በዚህ ደነዝ ምክንያት እንደው ዶክተርዬ እንደው አፈርሱ። እስቲ አንዴ በቂጡ መርፌ ወጋልኝና ማን እንደመታው አስተፋልኝ። እስቲ ይንገረኝ። እስቲ ማን የመታ ሲባል ይለጎማል ዶክተር። እኔ ምን ላድርገው? እሺ እንዴ አይ ዳይመንድ ያንተ ቀልና ቁም ነገር እኮ አይታወቅም። ለማንኛውም ይሄን ረጅም ቀልድህን ተውና ልጁን አስታም። ደግሞ መርፌው ለሱ ሳይሆን ለአንተ ነው የሚያስፈልግ። ለምን አይገድሉትም? እንደው በገደሉት። ለነገሩ በዚሁ ከቀጠለ እኮ ወዴት ይቀጥላል? ወዴትም እኮ አይቀጥልም። አንድ ቀን በአውጀዴ ሬሳን ጠቅልለው አምጥቶ ይሰጡናል፣ እንረከባለን። ጠብቂ እና ይወጣልና ዳይመንድ ዝም ብለህ በቃ አትለፍልፍ። እስኪ ዝም በል በቃ አታናደኝ። አቦ በእናትሽ አንቺ አታናጂ። ና ውጣው። አንተ እኮ ያደየ ከበሮ ነው እንዴ በየጊዜው እንደዚህ የምትቀጠቀጥ? የኔ ቆንጆ አሁን በመለስ ግድልሽ ግዴታ መሄድ አለብን? አዎ ስራ ቁሜ እንሽልው ብዬ ነው የመጣሁት የኔ እናት። እሺ በቃ ማንም እንኳን በቃ ስወርድ እኔ ራሴ ከፍታለሁ።